ጤና ይስጥልን ክብራትና ክብራን እንዴት ናችሁ? በኢትዮ አርሰናል ቻናል ላይ ትገኛላችሁ። አርሰናልን የተመለከቱ ዝውውሮችን፣ አርሰናልን የተመለከቱ ዜናዎችን ብቻ እየተመለከትን እንቆያለን። ትናንትና በአርሰናል ዙሪያ አርሰናል ሻምፒዮን መሆኑን በተመለከተ የሰራነው ቪዲዮ ላይ የተመለከታችሁት 1500 ሰዎች ብቻ ነው ተመልካች ያገኘ ነውና አርሰናል ሻምፒዮን ሆኖ በዚህን ያክል ቁጥር ብቻ ቪዲዮቻችን መታየቱ በጣም የሚያሳዝን ነው። ቪዲዮቻችንን ላይክ አድርጎ የምንለው ብዙ ሰው ጋር እንዲደርስልን ነው። አድርጋችሁ ጀምሩ። ዛሬ በዚህ ቪዲዮ ላይ ምን ጉዳዮችን ይዘናል የሚለውን ጉዳይ እናስተዋውቃችሁ። ስለ አርሰናል የዋንጫ አሸናፊነት አሁንም ብዙ እየተባለ ይገኛል። ስለነዚህ ነጥቦች ትናንትና ዝርዝር ቪዲዮ ሰርተናል። የትናንቱና ቪዲዮን መለስ ብላችሁ ተመልከቱ። ዛሬ ደግሞ ሌላ አዳዲስ ያልተሰሙ ጉዳዮችን ይዘን መተናል። ከማንቸስተር ሲቲ ድሎች ጋር፣ ከቼልሲ ድሎች ጋር የአርሰናል የዋንጫ ጉዞ እንዴት ይያዛል የሚለውን እናነሳለን። አንዳንዶች ስለ ዋንጫው ጉዞ፣ ስለ አርሰናል ትችቶች የሰጧቸው አስተያየቶች አሉ። ከዛ ውጪ ደግሞ ዝውውሮችን እየተመለከቱ ዝርዝር ነጥቦችን በስፋት እያነሳን እየነገርናችሁ እንቆያለን። አርሰናል ቤት ያሉ አዳዲስ ጉዳዮች ምንድናቸው ለምትሉም የቆይታ በደንብ አዳዲስ መረጃዎችን እንድታገኙ ያግዛችኋል። ስለ አውሮፓ ቻምፒየንስ ሊግ ፋይናል ሉዊስ ኤንሪኬም ስለ አርሰናል ጨዋታው የሰጡ አስተያየት አለ። ስለ አርሰናል ቡድን ሁሌም አደናንቆ አስተያየት ይሰጣል። ያንን በተመለከተ የምንላችሁ ጉዳዮች ይኖራሉ። ዛሬ ግን የምንጀምረው ትናንትና እናንተ በጻፋችሁልን ሐሳቦች ነው። በትናንትናው ዕለት የት ሆናችሁ አርሰናልን ጨዋታ ተመለከታችሁ? የአርሰናል የመጨረሻ ዋንጫ ሲያሸንፍ የት ነበራችሁ? መቼ መደገፍ ጀመራችሁ? እያልን ታሪኮቻችሁን እንድትነግሩን ጠይቀን ነበር። ጥቂት አድማጮች ተሳትፈዋል። ከነዚህ መካከል አቤል መካሻ እኔ አልተወለድኩም ነበር ብሎናል። ቶፊቅ ዮኬሬሽ ረጅም ጽሁፍ ነበር ያካፈለን። ከአርሰናል ጋር በተያዘ ትናንትና አበድኩኝ፣ ሌሊቱ ሙሉ አልተኛውም ነበረ፣ በጣም ደስተኛ ነበርኩኝ፣ በጣም ሳለቅስም ነበረ ብሏል። አርሰናል ዋንጫ አይበላም እያሉን ወይኔ የአርሰናል ደጋፊ እንኳንም ሞንኩ ብሎናል። አርሰናል አኩርቶኛል። በአርሰናል ደጋፊነቴ ኮርቻለሁ። ለሚኬል አርቴታ፣ ለአንድሪያ ቤርታ፣ ለሙሉ የአርሰናል ደጋፊዎች ክብር ይገባል፣ ምስጋና ይገባቸዋል፣ እንኳን ደስ አለን የሚል መልእክቱ ልኮልናል። እኔ አርሰናል መደገፍ የጀመርኩት ይላል ቪክተር ዮኬሬሽ፣ ሚስቴ ኳስ ታያለህ ወይ ብላ ስትጠይቀኝ ማንን ትደግፋለህ ስትለኝ ኳስ ያለው አልደግፍም ስላት አርሰናልን ለምን አታይም በደንብ ያው አለችኝ። ከዛ በኋላ አርሰናልን መደገፍ ጀመርኩ። ያው አሁን 16 ዓመት ሞላኝ አርሰናልን የደገፍኩ ብሏል። ጴጥሮስ ዘገነርስ ፎሬቨር የሚል መልእክቱን ልኮልናል። ምን ተስኖት አድማሱ እንኳን አብሮ ደስ አለን፣ ይገባናል፣ አሁንም አርሰናል የዋንጫውን መንገድ አግኝቶታል ብሏል። ዘራይ ከካናዳ እኔ ለወይኒ ሩኒ ያለኝ ክብር ላቅ ያለ ነው። ከኔ ጋር አብራችሁ ለ2 ዓመታት የተቃጠላችሁ አርሰናል ደጋፊዎች እንኳን ደስ አለን፣ ታንክ ዩ ሶ ማች ብሏል። ከልብ እናመሰግናለን እኛም ስለጻፋችሁልን መልእክት ስለተሳትፏችሁ። ዴሊ ሜል ላይ ያን ሀርበርት የተባለ ጻፊ አለ። አርሰናል ሴት ፒስ ኤፍሲ መባሉን የሴት ፒስ ቡድን መባሉን እርሱት ይላል አንድ አርቲክል ላይ። አርሰናል ፕሪሚየር ሊጉን አሸንፏል። ፕሪሚየር ሊጉን ግን ሲያሸንፍ ካለ 115 ክሶች ነው። 115 የተለያዩ አይነት ክሶች ቀርቦበት አይደለም እንደ ማንቸስተር ሲቲ ወይም ደግሞ እንደ ቼልሲ የሴቶቹን ቡድን ሽጦ አይደለም ዋንጫውን እያሸነፈ የቀጠለው። ከዛ በተጨማሪ ፔትሮ ዶላር ከጀርባው ያገዘው አይደለም። ስለዚህ የአርሰናል ድል በደንብ ሪሊ ሰለብሬት መደረግ አለበት። that should be celebrated የሚከበር ድል መሆን አለበት ይላል። እናንተ ምን ታስባላችሁ? ትናንትናም ሳነሳላችሁ ነበር። ሚጌል ዴላኔ የተባለው ዘ ኢንዲፔንደንት ላይ የሚጽፈው አንድ ጋዜጠኛ አለ። አርሰናል እንግዲህ ከዌልዚየር በጣም ባለጠጋ ከሚባሉ ተፎካካሪዎች ጋር ተፎካክሮ ተፋልሞ ያሸነፈው ዋንጫ ነው ሲል ነበረ። ግራንዲ ጃካ ስለ ሚኬል አርቴታ ይህንን ቡድንም በተመለከተ በጣም የተለየ ቡድን ነው፣ ስፔሻል ቲም ነው፣ ግሬት ፕሌየርስ፣ ትልልቅ ተጫዋቾች። እንግዲህ መቼም የማይቆም ክለብ ነው። በዚህ ክለብ ውስጥ እምነት የሚባል ነገር ሁሌ አይቆምም። ሚኬል አርቴታ እምነቱን ፈጥሯልና ሁሉም ለተጠራጠሩት በሙሉ ለዚህ ሰው አሁን ሪስፔክት ያስፈልጋል፣ የሚገባውን ክብር ሊሰጡት ይገባል። እንኳን ደስ አላችሁ ለሁሉም የአርሰናል ቤተሰቦች የሚል መልእክቱን አስተላልፏል። ማርቲን ኮን ደግሞ እኔ መጀመሪያ እንኳን ደስ አላችሁ ማለት ነው የምፈልገው ለአርሰናል ደጋፊዎች ይህ በጣም ትልቅ የህመም ጊዜ የተሻረበት ነው ይላል። 3 ጊዜ ተቃርባችሁ ተሸንፋችኋል፣ አሁን በአራተኛው አሸንፋችኋል። በጣም የተለየ ሞመንት የተለየ አጋጣሚ ነበረ። በኤምሬትስ ስቴዲየም ነበርኩኝ የሲቲ ነጥብ መጣል በተረጋገጠበት ቅጽበት ላይ ይላል ማርቲን ኮን የቀድሞ አርሰናል ተጫዋችና ማርቲን ኮን
እኔ በጣም ከመወድለት ነገሮች መካከል በሚገርም ሁኔታ የአርሰናልን ሰኬቶች በጣም ለማሞገስ እንዲሁም አርሰናልን ሚኬል አርቴታን የአርሰናል ተጫዋቾችን በብዙሃን መገናኛዎች እንዳይጠለጠሉ በጣም ሲከላከል በጣም በተንታኝነት በሚሰራባቸው አጋጣሚዎች በሙሉ ያንን ሲያሳይ ሰነባብቷልና ወደ ኤምሬትስ ስቴዲየም ሲሄድ ወደ 100 ሺህ የሚጠጉ ደጋፊዎች ነበሩ። ይህ ክለብ በጣም የተለየ ክለብ ነው። ፋንታስቲክ። ለሚኬል አርቴታም ለአርሰናል ተጫዋቾችም ጥያቄ ውስጥ ለገባችሁ ሁላችሁ በሙሉ ስትጠየቁ አርሰናል አያደርግም ስትባሉ ለነበራችሁ በሙሉ በጣም ቬሪ ሳቲስፋይንግ በጣም ልብን የሚሞላ የሚያሞቅ ነው የሚል አስተያየቱን ሲሰጥ ነበር። ከዛ ውጪ በፕሪሚየር ሊግ ላይ አሁን አርሰናል ቻሌንጅ ሲያደርግ ነበር። አሁን ዋንጫውን በልቷል። በሚቀጥሉት 4 ዓመታት ደግሞ ፔፕ ጋርዲዮላ መሄዱ ተረጋግጧል። ስለዚህ የሚቀጥሉት 3 ዓመታት ላይ ደግሞ ጊዜው የአርሰናል ነው የሚል ነገር ያነሳል። ማርቲን ኮይል ሌላ በብዙሃን መገናኛዎች በብዙ የቴሌቪዥን የስርጭት ጣቢያዎች ላይ ሰርቻለሁ፣ ብዙ ሲባል ሰምቻለሁ በጆሮዬ። አርሰናል ትንሽ ሸርተተ ሲል አርሰናልን ሲያብጠለጥሉ፣ አርሰናል ላይ ሲሳለቁ፣ አርሰናል ላይ ሲስቁ የተመለከትኳቸው ብዙዎች ነበሩ። አሁን ግን ያ የሚገባ አይደለም። አሁን የሚወራው ስለ አርሰናል ድል ብቻ ነው የሚል ነገር አንስቷል። ሃርሊንግ ብራውት ሃላንድ የአገሩ ሰው ማርቲን ኦዴጋርድ የአርሰናል አምበል ዋንጫውን ከፍ አድርጎ ሊያነሳ ነው እንዴት ነው ተብሎ ተጠይቆ ነበረ። ብዙ ነጥብ ካገኘ ዋንጫውን ማሸነፍ ሊጉን ማሸነፍ የሚገባ ነው። ለማርቲን ኦዴጋርድ እንኳን ደስ አለ ማለት እፈልጋለሁ። በደንብ ይገባዋል። ዋንጫውን ሲያነሳ ማየት በጣም ትንሽ ከባድ ሊሆን ይችላል ይላል እንደ ማንቸስተር ሲቲ ተጫዋችነት። ነገር ግን አንድ ኖርዌይ የፕሪሚየር ሊግ ዋንጫን በአምበልነት ሲያነሳ ማየት የበለጠ ደስ የሚል ስሜት ይፈጥራል የሚል ሀሳቡን ያጋራል። ኦነር ግሬቭስ ሌሎች ጉዳዮችን ያነሳል ከፒኤስጂ ጋር በተያዘ ስለ አውሮፓ ቻምፒየንስ ሊግ እና የአርሰናል ደጋፊዎችም ለአመታት ያሳዩትን ፔሸንት ትዕግስት በጣም አደንቃለሁ፣ በጣም ወደጀዋለሁ። በሚገባቸው ልክ ተገኝተው ዋንጫውን አሸንፈዋል። ቤስት ቲም ነው ስንል በሲዝኑ በምክንያት ነው። ለምሳሌ በብዙ ካታጎሪ ብንደለድለው ያንን ሁሉ የሚያሟላ ነው። ሆም ፎርም በሜዳው ያለው የፎርም ብንመለከት በጣም ምርጥ ፎርም ወይም ቤስቱ የሚባለው ያርሰናል ነው። ከሜዳው ውጪም በጣም ቤስት ፎርም ያለው ክሊንሺቶችን በማስመዝገብ የአርሰናል ቁጥሮች ከፍ ብለው ይቀመጣሉ ከየትኛውም ቡድን ጥቂት ግቦችን በማስተናገድ ከዛ በተጨማሪም በቆም ኳሶች ብዙ ግቦችን በማስቆጠር በብዙ መንገድ የአርሰናል አሸናፊነት የታወጀበት አመት ነውና ይገባቸው ነበረና አሁን ቻምፒየንስ ሊግን ደግሞ የሚያሸንፉ ከሆነ በዛ በክረምት ደግሞ ተጠናክሮ የሚመጣ ከሆነ አርሰናል ለሚቀጥሉት 3-4 ዓመታት የሚያቆመው አንድም ቡድን አይኖርም ይላል። ስለ አውሮፓ ቻምፒየንስ ሊግ ብዙ መነሳት ይችላል። ሁለት የተለያዩ አሰልጣኞች ሁለት ስፔናውያን አሰልጣኞች የሚያደርጉት ፍልሚያ ነው። ሉዊስ ኤንሪኬ ከሚኬል አርቴታ ጋር የሚደረግ ፍልሚያ ነው። በቀጣይ ሳምንት የሚደረግ ጨዋታ ነው። ቅዳሜ ምሽት 1 ሰዓት ላይ ግንቦት 22 ቀን ይደረጋል። ግንቦት 22 ቀን 2018 ዓ.ም ሁሉም የአርሰናል ደጋፊ ትኩረቱን የፓሪስ ሳን ዠርመንና የአርሰናል ጨዋታ ላይ ያከናውናልና ሉዊስ ኤንሪኬ ስለ አርሰናል ተጠይቆ ነበርና ሊጉን ማሸነፋቸው ሪሊ ዲዘርቭ ያደርጋሉ፣ ይገባቸዋል። የሚገርም ሲዝን አሳልፈዋልና ከነሱ ጋር በቅርብ ጊዜያት ላይ ተጫውተን ተመልክተናቸዋል። ምንም ነገር ማድረግ የሚችል ኬፓብል የሆነ ቲም ነው በብዙ ነገሮችና ከኳስ ውጪ ከኳስ ጋር ከዛ በተጨማሪም በብዙ ነገር የዓለማችን ምርጡ ቲም ነውና በአርሰናል በኩል በተለይ ብዙ ግቦች ማስቆጠር ደግሞ የሚችል ከሆነ እነዚህን ሁለት ነገሮች መከላከሉን ከማጥቃቱ ጋር ማጠናከር ማጣጣም ኮምባይን ማድረግ የሚችል ከሆነ የሚገርም የተለየ አይነት ቡድን መገንባት ይችላል የሚል ሐሳቡን ያነሳል። አለን ሺረር ደግሞ የአርሰናል 3 ምርጥ ተጫዋቾችን ብሎ ያስቀመጣቸው ስሞች አሉ። ከነዚህ መካከል ዴክላን ራይስ፣ ዳቪድ ራያ እንዲሁም ደግሞ ጋብሪኤል ማጋሌስ በሶስቱ ምርጥ የአርሰናል የውድድር ዓመቱ ተጫዋቾች ናቸው። በውጣ ውረድ አርሰናል ደከም ባለባቸው ጊዜያት ሁሉ ብቃታቸው ያልወረደ እነዚህ 3 ተጫዋቾች ከሌሎቹ አርሰናል ተጫዋቾች ጎላ ብለው ይታያሉ ብሎ አለን ሺረር የፕሪሚየር ሊግ ምን ጊዜም ከፍተኛ ግብ አስቆጣሪ ከላይ ያስቀምጣቸዋል። ስለ አርሰናል ግን ሲነሳ አንዳንድ የተሰሙ ጉዳዮች አሉ። አርሰናል ፕሪሚየር ሊጉን አሸንፏል። 50ኛ ዋንጫው ነው። በእንግሊዝ ቶፕ ዲቪዥን ላይ ብዙ ዋንጫዎችን በማሸነፍ የሚቀመጥ ነውና 50ኛ ዋንጫው ነው። ሊቨርፑል 70 ዋንጫዎች አሉት፣ ማንቸስተር ዩናይትድ 68፣ አርሰናል ደግሞ 50ኛ ዋንጫውን አሸንፏልና በቀጣይም ስለነዚህ ዋንጫዎች ዝርዝር ነጥቦችን እናነሳለን። በአርሰናል በኩል ግን ሚኬል አርቴታን አዲስ ውል የዓለማችን ምርጥ ተከፋዮች መካከል አንዱ ለማድረግ ከፕሪሚየር ሊጉ ደግሞ ትልቁ ተከፋይ ይሆናል
ተብሎ ይጠበቃል። ፔፕ ጋርዲዮላ ሲወጣ ፔፕ ጋርዲዮላ ከሚሊዮን ዩሮ በላይ ከሚሊዮን ፓውንድ በላይ አመታዊ ደሞዝ ያገኛል በማንቸስተር ሲቲ። አርሰናል ደግሞ ለሚኬል አርቴታ ከነጥቅማ ጥቅሙ እስከ 15 ሚሊዮን ዩሮ አመታዊ ደሞዝ ይከፍሏል። ያንን ከፍ ለማድረግ አዲሱን ሊያቀርብለት እንደሆነ የሚያሳዩ ዘገባዎችን እየተመለከተን እንገኛለን። የደሞዝ ጭማሪ ከዛ በተጨማሪ ፍጹም እምነት እንዳላቸው በሱ ላይ ለማሳየትም ጭምር ነው። አሁን አርሰናል ዋንጫ በልቷል። ስለዚህ ከዚህ በኋላ በአርሰናል ጨዋታ ላይ ምን ለውጥ ትጠብቃላችሁ? ሀሳብ አስተያየቶቻችሁን እየጻፋችሁልን አብራችሁን ቆዩ። ተሳትፏችሁን እንፈልጋለን። ቅድም እንዳልኩት ነው ይህንን ቪዲዮ ላይክ አድርጋችሁ ጀምሩ። 1400 ሰዎች ይህንን ቪዲዮ ተመልክታችሁታል። ትናንትና የሰራነውን ቪዲዮ ላይ 1400 ሰዎች፣ ነገር ግን ላይክ ያደረገ ሰው 60 አካባቢ ነውና በጣም የሚያበሳጭ ነው። ምክንያቱም የምንሰራቸው ቪዲዮዎች ብዙ ሰው ጋር እየደረሱልን አይደለም። አርሰናል ዋንጫ በልተው አርሰናል ባለድል ሆኖ የአርሰናል ደጋፊ ይህንን ቪዲዮ እንዴት ላይክ ሳያደርግ ይመለከታል? ላይክ እያደረጋችሁ አብራችሁን ቆዩ። ከሚኬል አርቴታ ጋር በተያዘ አዲስ ውል፣ በቀጣይ ጊዜያት ላይ የደሞዝ ጭማሪ እንዲሁም ደግሞ ብዙ ፎከስ የሚደረግባቸው ነገሮች ይኖራሉ በሲዝኑ። በእርግጥ እንደ ቴሌግራፍ ዘገባ ከሆነ በአዲሱ ሲዝን ላይ አርሰናል ተከላካይ ስፍራ ላይ አንድ ተጫዋች በተለይ የመስመር ተከላካይ ያስፈርማል ተብሎ ይጠበቃል። ከተከላካይ ስፍራ በተጨማሪ ደግሞ በአማካኝ ስፍራ ላይ አንድ ተጫዋች ይመጣል። አጥቂ ስፍራ ላይ አንድ ወጣት ተጫዋች አርሰናል ያስፈርማል ተብሎ ይጠበቃል። እንዲሁም የግራ መስመር በጣም ትልቅ ተጫዋች ይጠበቅበታል ተብሎ አርሰናልን በደንብ ያጠናክር ተብሎ የሚመጣ አንድ የግራ መስመር አጥቂም ወደ አርሰናል ዝውውር ውስጥ የተካተቱ ናቸውና እነዚህ ስሞች በደንብ አርሰናል ጋር በተያዘ እነማን ናቸው፣ የትኞቹ ተጫዋቾች ናቸው በሚለው ጉዳይ ላይ በቀጣይ እናነሳለን። ከሚኬል አርቴታ ጋር በተያዘ ግን እስከ 2027 ድረስ የሚያቆይ ውል አለው። አርሰናልን ከተረከበ 5376 ቀናት በኋላ የሊጉን ዋንጫ ለአርሰናል አምጥቷል። ከ6 ዓመታት ከግማሽ በኋላ ማለት ነውና በጣም የሚገርም ጊዜን አሳልፏል። ብዙ ጣውረዶች እንደ ቀልድ ያንን የፈራረሰ ቡድን እርስ በርስ የማይተማመኑ እርስ በርስ የሚጠላሉ ተጫዋቾች የነበሩበት ቡድን ውስጥ የተመለከቱ ጉዳይ አሁን በሚገርም ብቃት ልዩ የሆነ ፍቅር የሚታይበት አንዱ ለአንዱ የሚሞትበት በጣም ፍጹም የተለየ ድባብ ያለው ቡድን ተገንብቶ ተመልክተናል በአርሰናል ቤት። የመጨረሻው ጨዋታ ደግሞ ከክሪስታል ፓላስ ጋር የሚደረግ ነው። አርሰናል ከክሪስታል ፓላስ በፕሪሚየር ሊጉ የፍጻሜ ጨዋታ ጋርድ ኦፍ ኦነር ለአርሰናል ተጫዋቾች ተደርጎላቸው በክብር ወደ ሜዳ ይገባሉ። በክሪስታል ፓላስ ተጫዋቾች ማለት ነው። እዛው ለንደን ላይ ሴልኸርስት ፓርክ ላይ የሚደረግ ነው። የተለየ የሚያደርገው ምናልባት ማንቸስተር ከተማ ላይ ወይም ወደ ሊቨርፑል ከተማ ሄዶ ጨዋታው ቢደረግ ኖሮ በአርሰናል በኩል ብዙ ደጋፊዎች ወደዛ ላይ ሄዱ ይችላሉ። አሁን ግን በዛው በለንደን የሚደረገው ልክ የፕሪሚየር ሊጉን ዋንጫ አርሰናል ካሸነፈ በኋላ ደማቅ ድባብ በአርሰናል በዛው በዙሪያው በደንብ ይደረጋል ተብሎ ይጠበቃል። ከሰሞኑ ብዙ አንስተነዋል። በአዲስ አበባ ጎዳናዎች፣ በለንደን በኤሚሬትስ ስቴዲየም ዙሪያ ጨምሮ በተለያዩ ዓለማችን ክፍሎች የአርሰናል ደጋፊዎች ቀዩን ነጩን የአርሰናል መለያ ለብሰው ወደ ጎዳና ወጥተው ደስታቸውን ሲገልጹ ነበር። የተለየ ድባብ እንደነበረው ተመልክተናል። በአዲስ አበባ በተለያዩ አካባቢዎች ላይ የአርሰናል ደጋፊዎች ሌሊት እስከማይመስል ድረስ ጨዋታው የአርሰናል ጨዋታ እስኪመስል ድረስ ማንቸስተር ሲቲ ነጥብ መጣሉ ከተረጋገጠ በኋላ ደማቅ ድባቦችን ተመልክተን ብዙ ብለንበታል። ትናንትናም በሰራነው ቪዲዮ ላይ የሴልኸርስት ፓርክ ጉዳይ ግን በጣም የሚያስገርም ነው። ኢን ሚሊየንስ በኢትዮጵያ ብር የስቴዲየም መግቢያ ትኬቶች እየተሸጡ ይገኛሉ የሚሉ ጉዳዮችን ተመልክተናል። 45000 ፓውንድ ማለት ወደኛ ብናመጣው በጣም የሚያስገርም ነው። ለምሳሌ ፓውንድን በጣም በትንሹ በንመነዝረው እንኳን ወደ 8 ሚሊዮን ብር 7 ሚሊዮን ብር ከፍለው የአርሰናል ደጋፊዎች የመጨረሻውን የክሪስታል ፓላስ ያንን ታምራዊ ጨዋታ ለመመልከትና ወደ ስቴዲየም ለመገኘት አርሰናል ከ2 ዓመታት በኋላ ዋንጫ ሲያገኝ እዛ ስቴዲየም ውስጥ ነበርኩ ለማለት ብዙዎች ፍላጎታቸውን እያሳዩ ይገኛሉ። 45000 ፓውንድ ድረስ የሚሸጥ ትኬት አለ። የሪሴል ዌብሳይቶች አሉ። እርግጥ በኤሚሬትስ ስቴዲየም ቢሆን በእንደዚህ አይነት ደረጃ ትኬቶች አይሸጡ። ምክንያቱም አርሰናል በጣም ከሌሎች ክለቦች የተለየ የሚያደርገው ቀደም እንዳልኩት የሲቲ ክሶች፣ የሜትሮ ገዚ፣ የፔትሮ ዶላሮች፣ የነዳጅ ረብጣ ገንዘቦች ብዙ ያሰከሩት ክለብ አይደለምና ለደጋፊዎችም እንደ ጀርመናውያን ክለቦች በደንብ የሚጨነቅ ነው በመጠኑም ቢሆን። ምክንያቱም ደግሞ ትኬቶች ለምሳሌ በሌሎች ክለቦች
አሁን ሴልኸርስት ፓርክ ላይ አንድ ትኬት የገዛ ደጋፊ ያንን ለመሸጥ እስከ 3000 ፓውንድ ድረስ ይሸጧል። በጣም ርካሹ የሚባለው። ከዛ በተጨማሪ አማካይ ላይ 10000 20000 ፓውንድ አንድ BYD መኪና በሚገዛ ገንዘብ ስቴዲየም ገብተው ጨዋታዎችን ለመመልከት ብዙ ደጋፊዎች ፍላጎት አላቸው። ያ በታሪካዊ እውነት ላይ ለመገኘት የሚደረግ ጥረት ነው። ነገር ግን በአርሰናል ለምሳሌ ኤሚሬትስ ላይ ጨዋታው ቢሆን ኖሮ አርሰናል ምን ያደርጋል? ትኬት የሚሸጠው ከራሱ ከአርሰናል ቀጥታ ደጋፊዎች ገዙ ደጋፊዎች እንዲገቡ ይደረጋል። ያለበለዚያ ደግሞ መሸጥ ቢፈልጉ የአርሰናል ይፋዊ የትኬት መሸጫ ዌብሳይቶች አሉ። በነዛ ዌብሳይቶች ላይ በጣም ጣሪያ ሳይነካ በጣም ሪሴል የሚያደርጉት ድጋሚ የሚሸጡ ደጋፊዎችም ሳይጎዱ ትኬቶችን እንዲሸጡ ይደረጋልና እንደዚህ አይነት ነገሮች ይስተዋላሉ። አሁን 3000 ፓውንድ በጣም በአማካኝ የሚባለው ነው። ከዛ በተጨማሪ 10000 ፓውንድ 20000 ፓውንድ የሚሸጡ ትኬቶች እንዳሉ ሴልኸርስት ፓርክ ላይ በአዌ የአርሰናል የአርሰናል ደጋፊዎች መግቢያ ቦታ ላይ ያንን እየተመለከተን እንገኛለን። ከአርሰናል ጋር በተያያዘ አንድ ክብረ ወሰን ለመስበር በጣም ተቃርቧል የሚሉ ዜናዎችን ተመልክተናል። እሱም የእንግሊዝ በጣም አትራፊው ክለብ ሊሆን ይችላል። ከዚህ በፊት ማንቸስተር ሲቲ 715 ሚሊዮን ፓውንድ ያተረፈበት አጋጣሚ የሚነሳበት አጋጣሚ አለ። አሁን ግን ከዛም ከፍ ባለ ደረጃ 770 ሚሊዮን ፓውንድ አመታዊ የአርሰናል ተርፍ ሊሆን ይችላል። በቻምፒየንስ ሊግ ፋይናል መገኘቱን ተከትሎ የፕሪሚየር ሊግ ዋንጫን ማሸነፉን ተከትሎ ከዛ በተጨማሪም ዘንድሮ በተጓዘባቸው ጉዞዎች አጠቃላይ የክለቡ ትርፍ በዛ ደረጃ የሚቀመጥ ነው የሚሉ ዘገባዎችን በደንብ እየተመለከትን እንገኛለን። የመጨረሻ ዝውውሮችን ደግሞ እናንሳ። አሁንም በምናነሳቸው ጉዳዮች ላይ ሀሳብ አስተያየቶቻችሁን ላኩልን። የአርሰናል ደጋፊነታችሁ ከየት ጀመረ? ዛሬም ላኩልን። የትኛውን ጨዋታ ለመጀመሪያ ጊዜ ተመለከታችሁ? የማንን ጨዋታ ተመልከታችሁ ወይንም የትኛውን ተጫዋች ወዳችሁ ወደ አርሰናል ደጋፊነት መጣችሁ? እስቲ የአርሰናል ቤተሰቦች የመድፈኛው ቤተሰቦች እንያችሁ መልእክቶቻችሁን ጻፉልን። ከአርሰናል ጋር በተያያዘ በጣም የሚያስገርሙ ዝውውሮችን እየሰማን እንገኛለን። ባለፉት ቀናት እንደሰማ ነው አሁንም የኤንዞ ፈርናንዴዝ ጉዳይ በስፋት እየተነሳ ይገኛል። ከቸልሲ ቀጣይ ተረኛው የአርሰናል ተጫዋች የሚሆነው ከዚህ በፊት በባለፈው የውድድር ዘመን በባለፈው ክረምት እንኳን ከመጡ ተጫዋቾች መካከል ወይም በዚህ በተጠናቀቀ የውድድር ዘመን አርሰናልን ያገለገሉ ሁለት የቸልሲ ተጫዋቾች አሉ። ኬፓ አሪዛባላጋ ግብ ጠባቂው እንዲሁም ደግሞ ኖኒ ማዱዌኬ የፕሪሚየር ሊግ ሻምፒዮን ሆነዋል ከአርሰናል ጋር ተጫውተው። ኤንዞ ፈርናንዴዝ ደግሞ ወደ አርሰናል ለመምጣት ፍላጎት አለው ወይ? ወደ ሪያል ማድሪድ እሄዳለሁ፣ ወደ ሪያል ማድሪድ ይሄዳል የሚል እና ጃቪየር ፓስቶሬም የሚያነሷቸው ጉዳዮች ነበሩ። ማንቸስተር ሲቲም የተጫዋቹ ፈላጊ እንደሆነ ሲነገር ነበር። የ4 ዓመቱ የዓለም ዋንጫ አሸናፊ አርጀንቲናዊ ተጫዋችን ለማስፈረም አርሰናል አሁንም ፍላጎት አለው የሚሉ ዘገባዎችን ቲም ቶክ ይዞ ወጥቷል። የቲም ቴኩ ጋዜጠኛ ፍሬዘር ፍሌቸር ሲያነሳው የተመለከትኩት ጉዳይ ነው። 2026 ሰመር ክረምት ላይ የአርሰናል አዲሱ ፈራሚ ሊሆን ይችላል የሚሉ ዘገባዎችን ተመልክተናል። ከዛ ውጪ በቸልሲ በማንቸስተር ዩናይትድ የሚፈለግ አንድ ተጫዋች አለ። አርሰናልም ይፈልገዋል። የክለብ ብሩገ ተጫዋች ነው፣ ዊንገር ነው። ክሪስቶስ ቲዞሎስ ይባላል። የግሪካዊ ተጫዋች የክሪስቶስ ቲዞሎስ ፊርማን ለማግኘት አርሰናል ጥረት እያደረገ ይገኛል። አስገራሚ ቁጥሮች አሉት። በ50 ጨዋታዎች በሁሉም ውድድሮች 20 ግቦችን አስቆጥሯል። 27 አሲስቶች አሉት። በአሲስት ደረጃ የማይታማ በግብ በማስቆጠር ደረጃ የማይታማ የሚገርም መስመር አጥቂ ነው። ብዙ ክለቦች አይናቸውን የጣሉበት ነው። የክለብ ብሩገ በቤልጅ ክለብ ብሩገን እያገለገለ ያለ ተጫዋች ነው። በጣም ጥሩ ግልጋሎት እየሰጠ ይገኛል። ግሪካዊን ተጫዋች ክሪስቶስ ለማስፈረም ፍላጎት አለው። ኢኤስፒኤን ላይ የተመለከትኩት ዘገባ ነው። ሌላኛው ተጫዋች ዳኒሻዊው ሚድፊልደር ሲላስ አንደርሰን ይባላል። 21 ዓመቱ ላይ ይገኛል። ቢኬ ሃከን የተባለ ቡድን ውስጥ እየተጫወተ ይገኛል። እነ ሴልቲክ፣ ሬንጀርስ፣ ኮሎኝ የሚፈልጉ ተጫዋች ነው። 9 ሚሊዮን ፓውንድ የተገመተ ነው። በትራንስፈር ማርኬት ቫልዩ መሰረት ግን 2.2 ሚሊዮን ዩሮ አካባቢ የሚገመት ነው ብለው ያስቀምጡታል። ለሁሉም የተጫዋችም ተፈላጊነቱ ከፍ ብሏል። በአርሰናልም ፍላጎት አለው ተብሏል። የኤታን ንዋኔሪ ጉዳይ ከዶርትመንድ ጋር እንደ ስካይ ስፖርት ዘገባ ከሆነ በጣም ስሙ ደግሞ ደጋግሞ እየተነሳ ይገኛል። ለሁሉም ከአርሰናል ጋር በተያያዘ እነዚህ የሚነሱ ጉዳዮች ናቸው። አብራችሁን ስለነበራችሁ ከልብ እናመሰግናለን። ትናንትና መልእክቶቻችሁን ያላካችሁልን ቶፊቅ የከሬሽ፣ አበበ መላኩ እንዲሁም ደግሞ ጴጥሮስ ምንተስኖት አድማሱ፣ ዘራይ ከካናዳ ሁላችሁንም ከልብ እናመሰግናለን። ከየት እንደሆነ መልእክቶቻችሁን ጻፉልን። ከየት ስሞቻችሁንም እየጻፋችሁ ከየት መልእክቶቻችሁን እንደምትልኩልንም ሀሳብ አስተያየቶቻችሁን አጋሩን። ሁሌም ስለምትሰጡን ድጋፍ ስለምታበረታቱን አብራችሁን ስላላችሁ ከልብ እናመሰግናለን። አርሰናልን የተመለከቱ አዳዲስ ጉዳዮችን ይዘን እንመጣለን። የተለያዩ አዳዲስ ያልተሰሙ መረጃዎችን እናካፍላችኋለን። የዛሬን እዚህ ላይ አጠናቀቅን። ጤና ይስጥልን።